ውድ ቤተሰቦች አብዛኛው ሰው ለሩታ የተገዛው ቤት እውነት ነው ወይስ እውነት አይደለም ነው የሰው ጥያቄ፣ አነጋገር የሆነ ጥያቄ ነው። እና በዚሁ አጋጣሚ ይሄንን ነገር ስናገር እኔ ሩታዬ ምንም ነገር ቢደረግላት ደስተኛ ብትሆን በጣም ደስ ይለኛል። እና አይደለም ቤት መኪና ዓለም በሙሉ ተገልብጦ ለሩታ ቢሆን በጣም ደስተኛ ይሆናለሁ፣ ያስደስተኛል። ነገር ግን እዚህ ጋር ይኸውላችሁ ከሰው መጀመሪያ ከቁሳቁስ ፍቅር አይበልጥም። የሰው ልጅ ፍቅር ይበልጣል። እኔ ለአብርሽና ለሩታ አይደለም ቤት መኪና የተለያየም ነገር ይኑራቸው፣ አላህ ከዚህም የበለጠ ይጨምርላቸው። ነገር ግን ከዚህ ሁሉ ሰላምን፣ አንድነትን፣ ፍቅርን ይበልጣል ማለት ነው። ራስን ማስከበር አብርሽም ራሱን ማስከበር፣ ሩታም ራሷ ማስከበር እና ቤታቸውን ማስከበር፣ ትዳራቸውን ማስከበር፣ ልጃቸውን ማስከበር ይቀድማል ከቁሳቁስ ማለት ነው። እና ሲቀጥል ደግሞ ምን ለማለት ነው የመጣሁት ማለት ነው ዛሬ እና አብርሽ እና ሩታ ተፋተዋል። አሁን እንደምታዩ ማለት ነው። የእናንተ ስሜቱ ብቻ እንዴት እንደሆነ ልትረዱኝ ስለፈለኩ ነው ማለት ነው። አንድ ባል የፈታችሁ ባል ማለት በቃ ተለያይተናል ብላችሁ ያላችሁት ባላችሁ እና ለብቻ ብቻ መኖር የምትፈልጉ ባላችሁ ቤት ገዝቶ ሲሰጣችሁ ምን አይነት ስሜት ይሰማችኋል? ወይስ እሱስ ቤት ገዝቶ በምን አይነት ሁኔታ ነው የሚሰጣት? ይሄንም ማሰብ የሚባል ነገር አስቡበት በደንብ አድርጋችሁ ማለት ነው። ሲቀጥል ማለት ይሄንን ነገር የተመልካች ጉዳይ ነው። እዚህ ጋር አብርሽም ሩታም ምንም አይነት ነገር ማስታወቂያም ሰሩ፣ እውነትም ቤት ገዙ፣ ህይወታቸው መሩ፣ ይሄ የህዝብ ስራ ነው ማለት ነው። ምክንያቱም ከዚህ በፊት ሩታ ስትወልድ ማለት ወርቅ ይገዛ፣ መኪና ይገዛ፣ የተለያየ ነገር ይገዛ እያላችሁ ነው። እና ሩታዬ ብቻ አይደለም ሴት ልጅ የወለደችው፣ ሁሉም እናቶቻችን ወልደው ለዚህ ደርሰዋል። አዎ ለሩታ ይገባታል። ነገር ግን ሰው እንዳቅሙ ነው። ገባችኋ? ከአቅሙንም ይሄንን ነገር ማድረግ ከቻለ መልካም ያርክ፣ ካልቻለም ደግሞ ግዴታ የለበትም። እውነት በግዴታ ነበረ ያንን ነገር የተደረገው ማለት ነው። አሁን አብዛኛውን ሰው መኪናው ትክክል ነው፣ እውነት ነው የተገዛላት ለሩታ መኪና አላት። አዎ ይሄንን ነገር እኔ በትክክል መረጃ ሰምቼዋለሁ። መኪናው እኔም ውሸት እንደነበረ ነበር ማውራው፣ ግን ትክክል ነው፣ እውነት ለሩታ መኪና ተገዝቶላታል ተብያለሁ ማለት ነው። እና ያንን ነገር ምን አለ ራሳችሁ ፈልገው አይደለም ኦዲየንስ ሆይ ሆይ ባላቸው ነገር ነው። ለምን አታረጉም? ለምን እንደዚህ አታረጉም? ለምን እንዲያት? ምክንያቱም አብርሽ እንደሚሄድበት ማለት ነው። አሁን አብርሽ አብዛኛውን ሰው አብርሽ ሂድበት፣ ቀጥልበት፣ ጀግና እንደዚህ መጥፎም ነገር እየሰራ ማለት ነው ስለሚሉት እሱም ይቀጥልበታል ማለት ነው። ኦዲየንስም ደግሞ መኪና ግዛላት፣ ቤት ግዛላት እንደዚህ ካሉ በቃ አይዲያ ሆኖ ይመጣል። ስለዚህ እነዚህ ልጆች መስራትም መሸቀልም አለባቸው። ሰሩ፣ ሸቀሉ ማለት ነው። እኔ የገረመኝ ነገር ቢኖር ማለት ነው እዚህ ጋር ለምሳሌ አብርሽ ለሩታ ቤት ይግዛም አይግዛም እኛ ይመለከተናል አይመለከተንም። እውነት በቃ ህይወታቸው ነው የራሳቸው ጉዳይ። ይሄንን ነገር ማለት ነው ገዛ፣ ለራሱ ታማኝ ሆነ፣ ለሚስቱ ታማኝ ሆነ፣ እሷን አስደሰታት፣ እኛን ሊፎግረን ይችላል ወይም ደግሞ ሊዋሸን ይችላል። እሱ እኛን ብቻ ሳይሆን ፈጣሪውን ነው እየዋሸ እያለው ማለት ነው። እነሱ ተመካክረው ይሄንን ነገር እናደርግ፣ ይሄንን ነገር እንስራ፣ ለህይወታችን ያሳምርልናል፣ ውጤታማ ያደርገናል ካሉ መብታቸው ነው። የፈለገ ነገር ማድረግ ማለት ነው። እዚህ ጋር ሩታ ከወንድ ለምን ትመጫለሽ? ሩታ ለምን ይሄንን ትለብሻለሽ? አብርሽ ለምን ማስታወቂያ ትሰራለህ? እንደዚህ የሚባል ነገር እኔ በጭራሽ አይመቸኝም። ለምን እንደሆነ አላቅም። እና ሁሉም እንዳመለካከቱ ነው። እኔ ግን በአብርሽና በሩታ ህይወት የምፈልገው ደስተኛ ሆነው አንድ ላይ ሆነው ሩታን አብርሽን ስታከብር፣ አብርሽ ደግሞ ሩታን ሲያከብራት፣ ሚስቴና ሲል የሚስት ቦታ አክብሮ ሲሰጣት፣ ልጁን ሲያስከብር፣ በሚዲያ ደግሞ ማንም እየመጣ እኛ ራሱን አፋችን እንድንከፍተባቸው ሳይሆን ስነ ስርዓት ያለው ተግባር ያለው ስራ ይዘው ቢሰሩ ከዛ የውጭ እኔ በአብርሽና በሩታ ህይወት አልገባም። ምክንያቱም ሩታም ከሌላ ወንድ እንድትመጣ አልፈልግም። አብርሽም ደግሞ ከሌላ ሴት እንዲሰራ አልፈልግም። የአብርሽን ከፍም ዝቅ ሲል ደግሞ እኔም ከፍ ዝቅ ባረገው የንዴት ብዛት ነው እንጂ ከፍ ዝቅ ማረገው ሊነካም አልፈልግም። ሩታም ልትነካ አልፈልግም። ምክንያቱም በአብርሽና በሩታ ህይወት አብዛኛው ሰው ማለት ምስጋና የለውም። ብዙዋችን እያደግን እየፈመስን ብዙ ነገር እያደረግን እዚህ ደረጃ ደርሰናል ማለት ነው። ያንን ውለታቸውን ደግሞ መርሳት የለብንም። በህይወታቸው ውስጥ የፈለጉ ነገር ያርጉ። ለምን ዛሬ አይደለም አብዛኛውም ሰው ይሁን አብርሽ ይሄንን ሁሉ ብር ከየት ያመጣል? ለሩታ ቤት ይገዛል፣ ለጋሽዬ ቤት ይገዛል፣ ለራሱ ቤት ይገዛል፣ መኪና ይገዛል፣ መኪና ቀይረዋል፣ የራሱ ዕዳ አልጨረሰም። ይሄ ነገር አይመለከተንም እኛ ማለት ነው። የራሱ ጉዳይ ነው። እኔ ምን አገባን? በማይገባን ነገር አንዳንድ ሰዎች እየገባችሁ ይሄንን አርግ ያንን። እሺ አብርሽ የማን ነው?
አብርሽ ህይወቱ እንዴት አድርግ ይኖር ሚዲያ ላይ ማለት ነው። ሩታም ደግሞ ህይወቷ እንዴት አድርጋ ትኖር። አሁን ትላንትና አብዛኛው ሰው ማለት ነው ሩታ የአብርሽን ጠላቶች ይዛ ሰብስባ ወደ ቤት ገባች። እቤት መግባት አልነበረባትም። ለምንድን ነው እቤት ማን ነው የአብርሽና የጠላት ማለት ነው? እነዛ ከትላንትና ወዳ ከአብርሽ ጋር አልነበሩም እንዲህ አብረው ኤልዱ ነበረች። ኤልዱ እህቱ ናት፣ ጠላቱ ናት። ኤልዱ ቡዝዬ ጠላቱ ናት። ጽጌ እንደምታዩ ከአብርሽ ጀለስ ጓደኛ ማሞች ናቸው። ከጓደኛ ማሞች አንሶ እኔ እንጂ አላውቅም። እህትና ወንድም ነው የሚመስሉት አብርሽና ጽጌ ማለት ነው። የጽጌን ጓደኛዎች እንደዛው ማለት ነው። ማን ነበረ ትላንትና ጠላት ማለት ነው? የአብርሽ ጠላት ማን ነበረ? አብዛኞቻችሁ የአብርሽ ጠላቶች ናቸው። እነሱን ሰብስባ ቤት ለምን ትገባለች? ቤት መግባት አልነበረባትም። እቤት መመለስ አልነበረባትም። የት ሂድ? አስፋልት ትደር ወይስ አስፋልት ዳር ወታ ቤት የለኝም ብላ ትለምን? አረ እውነት በጣም ይደብራል፣ በጣም ያስጠላል ማለት ነው። ሲቀጥል አብርሽ እኔ የሚገርመኝ ነገር ቢኖር ማለት ነው በዚህ ናክል ለማኝ መሰላችሁ እንዴ? አዎ አብርሽ በእርግጥ መጥፎ ስራ ይሰራል። በሱ የሚያስጠላ በተለይ ደግሞ ከውሽሚት ጋር ከተጨመረ በኋላ በጣም መጥፎ ስራ ነው የሚያስተላልፈው ማለት ነው። በዛ ካለፈ ማለት ነው አብርሽ እውነቴ ነው የምላችሁ በጣም ጀግና ሰው ነው። ሰደቡኝ አይል፣ ተናገሩኝ አይል፣ ወረድኩ ወጣ አይል እንዴ ተረግጦ ነው የሚሰራው። እሱ በሰራው አይዲያ ብዙ የሚያድግ ሰው አለ። አብርሽና ሩታ እኮ አንድ ቀን ወጥተው መልስ አይሰጡም እኮ። እኔ የሚገርመኝ በህይወታቸው በቃ አንዳንድ ያላ ይሄን ነገር ውሸትም ይሁን እውነትም ይሁን የሩታ የተገዛለት ቤት ምን ነው መሸፋፈን የሚባል ነገር የሆነ በቃ መደበቅ የሚባል ነገር አንዳንዴ በእኛም ይልመድ ማለት ነው። የፈለገ ኮሜንት ብትጽፉ ተሰቅላችሁ ብትናገሩ ብታወሩ በቃ ሼም የሚባል ነገር ሁሉም ነገር ይፋ እያረግን ግዴታ መፈመስ አለብን። ያንን ነገር አብርሽ መጥፎም ነገር ከሰራ ሁሉም ነገር በቃ አንዳንድ ያለ መሸፈንም የሚባል ነገር ለምሳሌ አንድ ሰው ሩታን በጣም የሚወዳት ከሆነ የሚያደንቃት ከሆነ በዚህ ልክ የሩታ ቤት ውሸት ነው ምናምን ነገር እየተባለ መወራትም የለበትም። እውነትም እንኳን ቢሆን ማለት በቃ ይሁን ይባርክላቸው፣ መጨረሻውን እናያለን። አብርሽ ደግሞ ተናግረዋል ማለት ነው። በቤቱ ለትንሽ ጊዜ ነው እንጂ በቤት ክራይ የምትቀመጠው የሰው ልጅ አለመረጋጋቱ ሰብር አለማድረግ ነው እንጂ ይህም ነገር ከእውነት ሊሆንም ይችላል ውሸትም እንዲሆን ይችላል ማለት ነው። ምክንያቱም አብርሽ ቪዲዮ ላይ ተናግረዋል ማለት ነው። ምን ሲል ነበር እና ለትንሽ ጊዜ ነው ሩታ በክራይ ቤት ቁጭ የምትለው ከዛ በኋላ ደግሞ የራሷ ቤት ነው የምትገባው፣ ከክራይ ቤት ትወጣለች ብለዋል ማለት ነው። በቃ በሳቱ ትንሽ ጠብቀን ያንን ነገር ካልሆነ እንደው እንደ ጥያቄ ማለት ነው ይሄንም አያገባንም፣ አይመለከተንም። ቤቷ ትግባ፣ በክራይ ቤት ትኑር፣ ትክፈል፣ ትውጣ። ለምን በጎጆ ቤት አትኖርም? ይሄ የአብርሽና ሩታ የራሳቸው ህይወት ነው። በእኛ አያገባንም። ምክንያቱም አብርሽን የምንቆጣው የምንጋረው የምንሳደበው ብቻ መጥፎ ነገር አታምጣ፣ ከሴት ሁልጊዜ ከሴት ጋር አትገኝ። ይሄ ነው አይደል የእናንተ ምክር? እኔ ይሄ ነው የኔ ምክር ማለት ነው። ምክንያቱም አብርሽ በመጥፎ ቦታ እንዳይገኝ ነው እንጂ ምክሬ በህይወቱ ውስጥ ገብቼ ዛሬ ለምን ሽሮ አልበላህም፣ ነገ ለምን ስጋ አልበላህም፣ ከነገ ወዳ ውሸት ነው ለሚስትህ ቤት አልገዛህም የሚባል ነገር እኔ እንጃ አይመቸኝምም። ለምን እንደሆነ አላውቅም። ምክንያቱም በዚሁ አጋጣሚ ማለት በቃ የራሳቸው ህይወት ነው ይኑሩ ማለት ነው። እኛ ሰላም ሆነው ደስተኛ ሆነው ከመጡ ይበቃናል፣ በቂያችን ነው ማለት ነው። ለሰው ልጅ እኔ አላውቅም። አዎ በእርግጥ እኔ ገንዘብ አያስፈልግም አልልም፣ የሆነም ነገር አያስፈልግም አልልም፣ ያስፈልጋቸዋል። ነገር ግን ከዛ ሁሉ ቅድሚያ የሚሆነው ማለት ሰላምና ፍቅር፣ አንድነት ነው ማለት ነው። ይህንን ነገር እንደውም ይፋ ማድረግ ሳይኖር እኔ እንደውም ቤት ተገዝቶላታል ሲባል ደስ አላለኝም። ለምን ብትሉ መጀመሪያ ሰላምን ይበልጣል፣ ፍቅር ይበልጣል። የአብርሽና ሩታ መታረቅ ሽምግልና ልኮ ይቅርታ ጠይቆ ሩታዬ አጥፍቼብሻለሁ፣ በድዬሻለሁ፣ እኔ ነኝ ጥፋተኛ፣ እኔ ነኝ የበደልኩሽ፣ እኔ ነኝ ያስለቀስኩሽ እና ከአሁን ወዲህ አታለቅሺ። ምንም ነገር ቢመጣ ሲከፋሽ ሊከፋኝ፣ ስታለቅሺ ላለቅስ፣ ሲርብሽ ደግሞ ሊርበኝ፣ ከልጄ ጋር አንድ ላይ ሆነን አሪፍ ኑሮ እንድንኖር ብሎ በመጀመሪያ ደረጃ ማስተካከል የነበረበት ይሄንን ነገር ምክንያቱም አንድ ላይ እንዲሆኑ እንዲታረቁ ልጃቸውን አንድ ላይ እንዲያሳድጉ ነበር እኔ የፈለኩት ማለት ነው። እኔ እንደውም ግምት ላይ ማለት እኔ ቀለበት እንዲያስርላት ነበረ የገመትኩት ማለት ነው። በቃ በህይወት የሰጥቼሻለሁ ማላቀው ሲል በቃ አሁን ያንን ነገር ጥፋቱ አውቆ መጥፎ ነገር እንደሰራባት ስህተት እንደሰራባት ተሰምቶት ሩታዬን ይቅርታ ጠይቆ ያንን ነገር ሊያረግ ነበረ የመሰለኝ ማለት ነው። ነገር ግን ያንን ነገር አልተደረገም። ቢሆንም ጥሩ ነው፣ መልካም ነው። ከተገዛም ተገዛ፣ ካልተገዛም
አልተገዛም። ይሄ የራሳቸው ጉዳይ ነው፣ የኛ ጉዳይ አይደለም። ምክንያቱም ቤት ቢኖራቸው ለራሳቸው ነው እንጂ ለኛ አይደለም። እኛንም ሸወዱ ለምትሉ ሰዎች ማለት ነው። ለሩታም ሆነ ለአብርሽም ይሄ የሩታ ማለት የአብርሽ ነው፣ የአብርሽ ማለት ደግሞ የሩታ ነው ማለት ነው። ምክንያቱም ባልና ሚስት ስለሆኑ ማለት ነው። ሩታም ደከመች የአብርሽ ነው፣ አብርሽም ደከመ የሩታ ነው ማለት ነው። ይሄንን ነገር እኔ እንጃ ብቻ አንዳንዴ ጥሩ ነገር፣ ትክክለኛ ነገር፣ እውነት ነገር ቢመጣ ደስ ይለኝ ነበር። ነገር ግን ያ ነገር እውነት ሆኖ ትክክል ነገር ሆኖ ካልመጣ ምንም ማድረግ አይችልም። በቃ አይቶ በላየ ማለፍ አንዳንዴ ማለት ያየነውም ነገር በቃ ይህንን ነገር ስህተት ይሁን እውነትም ይሁን ብለን ማለፍ፣ ያላየነው ነገር እንደዛ ነው ማለት ያለ